ይሄ እውነተኛ ታሪክ ነው። አዲስ ቻናል እንደመሆኑ የእናንተ አንድ ላይክ እና ሰብስክራይብ ትልቅ ትርጉም አለው። ስለዚህ ላይክ እና ሰብስክራይብ በማድረግ ጀምሩት። ኬቨን በየቀኑ እንደሚደረገው ሁሉ የትምህርት ቤት አውቶቡሱን እየነዳ ልጆችን ወደየቤታቸው በማድረስ ላይ ይገኛል። ስራውን ሲጨርስ አውቶቡሱን ወደ ማቆሚያ ወስዶ የሥራ መሪዋን ሩቢ ተጨማሪ የሥራ ፈረቃ እንዲሰጠው ይጠይቃል። ይህን ሁሉ የሚለፋው በቅርቡ ለሞተው አባቱ የሕክምና ዕዳ መክፈያ ገንዘብ ስለሚያስፈልገው ነው። ሆኖም ሩቢ ለጊዜው ምንም የሚሰጠው ሥራ እንደሌለ ትነግረዋለች። ወደ ቤት ሲመለስ ግን የከፋ ዜና ይጠብቀዋል። የእንስሳት ሐኪሙ ደውሎ የውሻው ካንሰር በሰውነቱ ውስጥ እየተሰራጨ መሆኑንና ውሻውን በሕይወት ለማቆየት ተስፋ እንደሌለ ይነግረዋል። ውሻውን ይዞ ወደ ቤት ሲገባ ደግሞ ሌላ ችግር ይገጥመዋል። ልጁ ሾን ትምህርት ቤት አልሄድም ብሎ እናቱን ሲያስቸግር ያገኘዋል። ኬቨን በንዴት ይናገረዋል። ሾን ግን አሞኛል በሚል ሰበብ የአባቱን ጩኸት ላለመስማት ሙዚቃውን በኃይል ይከፍተዋል። በዚህ ተበሳጨው ኬቨን በልጁ ላይ መጮህ ሲጀምር ሾን በንዴት እጠላሃለሁ ብትሞት ደስ ይለኛል የሚል መርዶ የመሰለ ቃል ይወረውርለታል። ኬቨን በዚህ ንግግር ክፉኛ ተጎድቶ ለብቻው ለማልቀስ ክፍሉ ለቆ ይወጣል። በሚቀጥለው ቀን ጠዋት በአካባቢው ኃይለኛ ነፋስ መንፈስ ይጀምራል። ይህም ነፋስ ከኤሌክትሪክ ማስተላለፊያ ማማ ላይ አንድ ቁራጭ ብረት እንዲወድቅ ያደርጋል። ይህም በሳሩ ላይ ፍንጣሪዎችን በመፍጠር ትልቅ ሰደድ እሳት እንዲቀሰቀስ ምክንያት ይሆናል። ነፋሱ እሳቱ በፍጥነት እንዲሰራጭ ረዳው። በመንገድ ላይ የነበረ አንድ የጭነት መኪና አሽከርካሪ እሳቱን አይቶ ለድንገተኛ አደጋ ጥሪ ያደርጋል። ሁለት የእሳት አደጋ መኪናዎች ወዲያውኑ ቢደርሱም ወደ እሳቱ መነሻ የሚወስደው መደበኛ መንገድ ዝግ በመሆኑ በጣም ጠባብና አስቸጋሪ የተራራ መንገድ ለመጠቀም ይገደዳሉ። መኪናዎቹ ከክብደታቸው የተነሳ በቀስታ ለመጓዝ በመገደዳቸው እሳቱ ይበልጥ እንዲስፋፋ ጊዜ ያገኛል። መግቢያ መንገድ በማጣታቸው ወደ ኋላ ተመልሰው ሌላ አቅጣጫ መፈለግ ይጀምራሉ። በዚህ መሃል ኬቨን ወደ ስራው ተመልሶ ለልጁ ለሾን በተደጋጋሚ መልእክት ይልካል። ሾን ግን አይመልስለትም። ኬቨን ልጁን በመጠራጠሩ ተጸጽቶ ለቤቱ መድኃኒት ሊገዛ ሲል አውቶቡሱ ነዳጅ ስለጨረሰ ማደያ ይቆማል። እዚያም ረጅም ሰልፍ ስለነበረ ብዙ ጊዜ አባከነ። የሥራ መሪው ሩቢ ደውላ ለምን ዘገየህ በሚል ትናገረዋለች። ኬቨን አውቶቡስን እየነዳ ሳለ በሩቅ የጭስ ደመና ይመለከታል። የቀድሞ ሚስቱ ደውላ ሾን ወደ እሷ መምጣት እንደሚፈልግ ትነግረዋለች። ነገር ግን እሷ ከአዲሱ ጓደኛዋ ጋር ለሽርሽር ልትሄድ ስለሆነ ኬቨን ልጁን እንዲይዝ ትነግረዋለች። እሳቱ አሁን ወደ 300 ሄክታር ደርሷል። የእሳት አደጋ ሰራተኞች ፓራዳይዝ የተባለች ከተማ ራቅ ያለች ስለሆነች አደጋው አይደርስባትም ብለው አስበውም ነበር። ሆኖም ግን ሁለተኛ እሳት በ3 ማይል ርቀት ላይ ተቀስቅሶ የኤሌክትሪክ ኃይል እንዲቋረጥ ያደርጋል። ጭሱና ፍሙ በንፋስ እየተገፋ ከተማዋን መውረር ጀመረ። የእሳት አደጋ አለቃው ከተማው በአስቸኳይ እንድትለቀቅ ትዕዛዝ ያስተላልፋል። ከተማው በድንጋጤ ትወረራለች። ሰዎች መኪናቸውን እያጋጩ ለማምለጥ ይሞክራሉ። መኪና የሌላቸው ሰዎች በእሳት አደጋ መኪናዎች ላይ እንዲጫኑ ይደረጋል። እሳቱ በጣም ስለተቃረበ ሰዎች በቃጠሎ መጎዳት ጀመሩ። የእሳት አደጋ ሰራተኞች ሰዎችን ለማስወጣት ቢሞክሩም ጭሱና እሳቱ መንገዱን ይዘጉታል። አንዳንድ ሰዎች መኪናቸውን ትተው በእግር መሮጥ ይጀምራሉ። አንዱ ሰው ልብሱ በእሳት ሲያድ ጎረቤቱ በብርድ ልብስ አጥፍቶለታል። የእሳት አደጋ ሰራተኞች ሰዎችን ለማዳን ሲሉ ወደ ወንዝ ውስጥ እንዲገቡና እሳቱ ከላያቸው እስኪያልቅ ድረስ እንዲጠልቁ ያደርጋሉ። ታዲያ በዚህ ጊዜ በፓራዳይስ ከተማ በሚገኝ ትምህርት ቤት ውስጥ መምህርት ሜሪ ተማሪዎቿን ለማረጋጋት ትሞክራለች። የማስጠንቀቂያ ደውሉ ባይሰራም ርዕሰ መምህሩ አደጋውን ተረድቶ ልጆቹ ወደ ቤታቸው እንዲሄዱ ይታዘዛሉ። ሆኖም ግን ብዙ ልጆች ወላጆቻቸው ሊመጡላቸው ስላልቻሉ በትምህርት ቤቱ ይቀራሉ። ሩቢ ለአውቶቡስ አሽከርካሪዎች ስልክ ደውላ ፈቃደኛ የሚሆን ሰው ትጠይቃለች። ሁሉ ባሳችን ሞልቷል ሲሉ ኬቨን ግን ሕይወቱን አደጋ ላይ ጥሎ ልጆቹን ለመውሰድ ተስማማ። ኬቨን በትራፊክ መጨናነቅ ውስጥ አልፎ ትምህርት ቤት ይደርሳል። ሜሪንና ልጆቹን ጭኖ ጉዞ ተጀመረ። ሜሪ በመንግስት የታዘዘውን የመልቀቂያ መስመር እንከተል ብትለው ኬቨን መንገዱ በሰው ተጨናንቆ እሳቱ ሊያገኘን ይችላል በሚል ስጋት የተለየ አቋራጭ መንገድን ይመርጣል። ሜሪ ብትቃወመው ኬቨን በእሳቱ ከመበላት የተለየ መንገድ መሞከር የተሻለ መሆኑን ይነግራታል። በመጨረሻም ኬቨን በአደጋ ሁኔታ ውስጥ አልፎ እሳቱንና የሚመጡትን የእሳት አደጋ መኪናዎች እየሸሸ ልጆቹን ይዞ ይወጣል።
በዲፖ ውስጥ የቀይ ማስጠንቀቂያ ይነገራል። ሁሉም ሰራተኞችም ሕይወታቸውን ለማዳን መሸሽ ይጀምራሉ። ኬቨን ግን በጭንቀትና በአዘን ውስጥ ሆኖም ለሌሎች ልጆች ሕይወት ሲል ትልቅ መስዋዕትነትን እየከፈለ ነው። ሩቢ ለጥቂት ጊዜ ብትቆይም የሬዲዮ ሲስተሙ ስለተቋረጠ ኬቨንን ማግኘት አልቻለችም። ስለዚህ እሷም ጥላው ትሄዳለች። እሳቱ አሁን በምስራቅ ፓራዳይዝ በፍጥነት እየተስፋፋ ነው። የእሳት አደጋ ሰራተኞችም በቱቦቻቸው የተቻላቸውን እያደረጉ ነው። የሆስፒታሉ የልብ ሕክምና ክፍልም በእሳት በመያዙ ታካሚዎችን ማዳንና ሕንፃውን መታደግ ነበረባቸው። በከፍተኛ ንፋስና ጭስ ምክንያት መስራት ስላልቻሉ የአየር ላይ የእሳት ማጥፊያ ቡድኖች መሬት ላይ አርፈዋል። እሳቱ መንገዶችን መዝጋት በመጀመሩ የትራፊክ መጨናነቁ እየባሰ ሄደ። የእሳት አደጋ መኪናዎችን መንቀሳቀስ አቃታቸው። አውቶቡሱ ውስጥ ኬቨን በትራፊክ መቆም የተነሳ በንዴት ይንቀጠቀጣል። ለሾን ደጋግሞ ቢደውልም ምንም ኔትወርክ አልነበረም። የቤተሰቡን ስልክ ቁጥር ለድንገተኛ አደጋ መረጃ ስላልተመዘገበ ቤተሰቦቹ የመልቀቂያ ትዕዛዙን ላያውቁ ይችላሉ ብሎ በጣም ሰግቷል። በድንገት መንገድ ዳር ያለ አንድ ቤት በእሳት ተያዘ። ልጆቹ ሲደነግጡ ሜሪ ከመስኮት እንዲርቁ ለማድረግ ትሞክራለች። የመኪና አሽከርካሪዎችን በመደንገጥ ወደፊት ለመጋፋት ሲሞክሩ የአውቶቡሱን መንገድ ዘጉት። ኬቪን ተስፋ በመቁረጥ ሜሪ መሪውን እንድትይዝ ካደረገ በኋላ ትራፊኩ ማስተካከል ካቃታቸው ፖሊሶች ጋር ለመነጋገር ከአውቶቡሱ ወረደ። ከንቱ ክርክር ካደረገ በኋላ ኬቪን መኪናዎቹን ራሱ ለመምራት ይወስናል። መኪናዎቹን ወደ ሌላኛው መስመር በመላክ ለእሳት አደጋ መኪናውና ለአውቶቡሱ መንገድ ከፈተ። ሜሪ መጨናነቁን አልፋ እስክትወጣ ድረስ አውቶቡሱን አሽከረከረችና መሪውን ለኬቪን መለሰችለት። አሁን በጥሩ ፍጥነት እየተጓዙ ቢሆን መገናኛ ቦታው ሲደርሱ ቦታው በእሳት መያዙን አይቶ በጣም አዘኑ። ኬቪንና ሜሪ ሰዎችን ለመፈለግ ቢወጡም ማንንም አላገኙ። ወደ አውቶቡሱ ስትመለስ አንዷ ልጅ በመፍራቷ ምክንያት ከመቀመጫ ስር ተደብቃ አገኘቻት። ሜሪ ልጅቷን አቅፋ ስታረጋጋት ኬቪን ወደ ኤግዚቢሽን ማዕከሉ ተመለሰ። አዛዡ እስካሁን የዳኑት 8000 ሰዎች ብቻ እንደሆኑና ገና 30000 የሚሆኑ ሰዎች መኖራቸውን ተረዳ። ዋናው ስጋታቸው የፕሮፒን ጋዝ ማከማቻዎች በመሆናቸው አዛዡ ቅድሚያ እንዲሰጣቸው አደረገ። የኤሌክትሪክ መስመሮች እየተቆረጡ መንገድ በመዝጋታቸው የእሳት አደጋ ሰራተኞቹ እነሱን በማንሳት ላይ ናቸው። አዛዡ የኤሌክትሪክ ጣቢያውን ኃላፊ ፈልጎ ሲያገኝ አውቶማቲክ መስመሮቹ ቢቋረጡም በእጅ የሚሰሩት ግን እንዳልተዘጉ ተረዳ። አዛዡ በከፍተኛ ንዴት እየጮኸ ኃላፊው ስራውን እንዲሰራ አዘዘው። ይህ በእንዲህ እንዳለ አውቶቡሱ እንደገና በትራፊኩ ተቀረቀረ። የኬቪን እቅድ ሰማዩ ጠራ ያለበትን ደቡብ ምዕራብ አቅጣጫ መከተል ነበር። እዚያ ለመድረስ ሁለት መንገዶች አሉ። አንደኛው አጭር ግን በጣም ጠባብና ለመታጠፍ አስቸጋሪ ነው። ሁለተኛው ግን ረጅሙ መንገድ ነው። ሌላ አማራጭ ስለሌላቸው ረጅሙን መንገድ መረጡ። ልጆቹም ሜሪ ወላጆቻቸው የት እንዳሉ እንደማታውቅ ተረዱ። እሷ ግን በቅርቡ እንደሚያገኟቸው ቃል ትገባለች። ሌላ የኤሌክትሪክ ገመድ መሬት ላይ ወድቆ አደገኛ ብልጭታ ፈጠረ። ኬቪን ምሰሶቹን እየተከታተለ በጊዜ ያመልጣል። ነገር ግን ሌሎች መኪናዎች በድንጋጤ ስለሚነዱ እነሱንም መሸሽ ነበረበት። ገመዶቹ ምሰሶቹንም ጭምር እየጣሉ ስለመጡ ኬቪን በፍጥነት እየታጠፈ ማለፍ ነበረበት። ሰዎች መኪናቸውን ጥለው መውጣታቸው ሌላ እንቅፋት ሆነ። ምሰሶ መንገድ ሲዘጋ ኬቪን ወደ ግራ ለመታጠፍ ተገደደ። ኬቪን በፍጥነት እየነዳ አጥር ጥሶ ወደ ደቡብ ምዕራብ መንገድ ለመድረስ ሲሞክር የፊት መስታወቱ መከስከስ ጀመረ። እንዳለመታደል ሆኖ የዚህኛው አካባቢ እሳት የባሰ ነበር። ሁሉም ሰው የኬቪን አይነት ሐሳብ ስላለው እዚህ መጨናነቅ አለ። የእሳት አደጋ ሰራተኞች ቢሞክሩም ምንም ለውጥ ማምጣት አልቻሉም። አንድ ሰው በእሳት ሲቃጠል ሜሪ ልጆቹ ያንን አስከፊ ትዕይንት እንዳያዩ ለማድረግ ተገደደች። በድንገት ዘራፊዎች መጥተው አንድ መኪና መዝረፍ ይጀምራሉ። ሄይ ጉድ! ኬቪንና ሜሪ ልጆቹ ከመስኮት እንዲርቁ ነገራቸው። አንድ የታጠቀ ሰው በሩን በትንሹ ከፍቶት ስለነበር ኬቪን በእርግጫ መለሰው። በዚያ ቅጽበት ሜሪ በግራ በኩል ክፍት ቦታ አየችና ኬቪን በፍጥነት በመታጠፍ ከመጨናነቁ አመለጠ። አሁን ብቸኛው ምርጫቸው ያንን ጠባብ መንገድ መፈለግ ነው። በመልቀቂያ ማዕከሉ መኪናዎች እየመጡ ነው። በሺዎች የሚቆጠሩ ድንኳኖችም ተተክለዋል። ሩቢ በሰላም ደርሳ ከኬቪን ውጪ ያሉትን አሽከርካሪዎች በሙሉ አገኘች። የወላጆች ማህበር እዚያ ስለነበሩ ልጆቹ በአውቶቡስ ውስጥ ተቀርቅረው መሆናቸውን ነገረቻቸው። ሁሉም ቅሬታቸውን ሲገልጹ ሩቢ ስለ ኬቪን ምስክርነት ሰጠችና ወላጆቹ ተስፋ እንዳይቆርጡ ለመነች። አውቶቡሱ ውስጥ ልጆቹ በሙቀትና በጥማት እየተሰቃዩ ነው። በድንገት
በአየር ማቀዝቀዣው በኩል ጭስ መግባት በመጀመሩ ኬቪን ማጥፋት ነበረበት። ይህም ሙቀቱን ቢያባብሰው መተንፈስ ግን ችለዋል። አንዷ ልጅ ልትታመም ስለሆነ ሜሪ ኬቪን አውቶቡስን አቁሞ ውሃ እንዲፈልግ ጠየቀችው። እሳቱ በጣም ከተቃረበ ጥሏት እንዲሄድ ለኬቪን ነግራው ብቻውን ወጣች። በጭሱና በአመዱ ውስጥ እየሮጠች ሕንፃዎችን ትፈትሻለች። ኬቪን እሳቱ ወደ ጋዝ ታንከር ሲቃረብ አይቶ እንድትፈጥን ይጮዋል። በመጨረሻም ሜሪ የአንድ ተሳቢ መኪና በር ሰብራ ጥቂት የውሃ ጠርሙዞችን አገኘች። ስትመለስ ሌሎች ሰዎች እንዳይዘርፏት ተደብቃ መጓዝ ነበረባት። በዚያ ቅጽበት የጋዝ ታንከሩ ፈነዳ። ልጆቹ መምህራቸው የሞተች መስሏቸው አለቀሱ። ኬቪን ስሟን እየጠራ ሲጮህ ሜሪ ድምፁን ተከትላ አውቶቡስን አገኘች። በፍጥነት ወደ ውስጥ ገብተው ጉዞ ሲጀምሩ ሌላ ትንሽ ፍንዳታ ደረሰ። ኬቪን አውቶቡሱን በመጠምዘዝ አመለጠ። ነገር ግን በአንዲት እሳት መንገድ ተዘጋባቸው። ልጆቹ ሲጮህ ኬቪን አውቶቡስን ወደ ኋላ እየነዳ ከእሳቱን ለማምለጥ ብዙ ጥረትን አደረገ። ከብዙ ትግል በኋላ መውጫውን አገኙ። ከጥቂት ደቂቃዎች በኋላ ኬቪን በጠባቡ የተራራ መንገድ ላይ በጥንቃቄ መንዳት ጀመረ። በኤግዚቢሽን ማዕከሉ ያሉ ሰዎች እሳቱ ወደዚያ ጠባብ መንገድ እየሄደ መሆኑን ተረዱ። የሚላክ ተጨማሪ ኃይል ስለሌለ እዚያ ያለው ሰው ራሱ ማዳን እንዳለበት ታወቀ። ኬቪንና ሜሪ ሰዎች ወደ ተቃራኒ አቅጣጫ ሲሄዱ አዩ። ኬቪን ሰዎቹን ሲያናገር እሳቱ ወደ ተራራው እየመጣ መሆኑን ተረዳ። እሳቱ በሌላኛው በኩል የባሰ መሆኑን ቢነግራቸውም ሰዎቹ ግን በራሳቸው መንገድ ቀጠሉ። ኬቪን ሁኔታውን ለማየት ሲወርድ በየቦታው እሳት መኖሩን አይቶ ተስፋ ቆረጠ። ወደ አውቶቡሱ ተመልሶ የሚሄዱበት ቦታ ስለሌለ እዚያው መጠበቅ እንዳለባቸው ለሜሪ ይነግራታል። ሜሪ ለልጆቹ ስትል ለመረጋጋት ብትሞክረው ማልቀስ ጀመረች። ኬቪን ሸሚዙ በመቅደድና ውሃ በማፍሰስ ለልጆቹ መተንፈሻ አደረገላቸው። መስኮቶቹንም በፕላስተር መለጠፍ ጀመረ። በማዕከሉ ውስጥ ያሉ ደግሞ የእሳት ማጥፊያ ውሃዎች ግፊት እየቀነሰ መሆኑን ተረዱ። እሳቱ ማቆም የማይቻል ስለሆነ ሰዎችን ማዳን ላይ ብቻ እንዲያተኩሩ ተወሰነ። አዛዡ በጋዜጣዊ መግለጫው እሳቱ በየዓመቱ እየጨመረ መሆኑን ገልጾ መንግስትን ወቀሰ። አውቶቡሱ ውስጥ ሜሪ ልጆቹ በእሳቱ ሲሞቱ እንዳይታወቃቸው እንዲተኙ ብታደርጋቸው ይሻል እንደሆነ አሰበች። ዓለምን ሳታይ በፓራዳይስ ከተማ መቅረቷ ቆጫት። በተቃራኒው ኬቪን ለ28 ዓመታት ከከተማ መውጣቱና አባቱ ሲሞት አብሮት አለመሆኑ ተጸጸተበት። አሁን ለልጁም ተመሳሳይ ነገር እያደረገ መሆኑን እያሰበ አለቀሰ። በድንገት እሳት ወደ አውቶቡሱ ሲጠጋ ኬቪን በእሳት ማጥፊያ ለማጥፋት ሞከረ። የእሳት ማጥፊያው ሲያልቅ በጃኬቱ መታገል ጀመረና እጁ ተቃጠለ። ዛፎች ሲወድቁ ካየ በኋላ ወደ አውቶቡሱ ተመልሶ በእሳቱ ውስጥ ማለፍ እንዳለባቸው ወሰነ። አውቶቡሱ መጀመሪያ አልነሳ ብሎ ነበር። ነገር ግን ኬቪን ሞተሩን አስተካክሎ ሜሪ አስነሳችው። በእሳቱ ውስጥ በፍጥነት እየነዱ በዛፎችና በመኪናዎች ላይ እየተጋጩ አለፉ። ከጥቂት ደቂቃዎች በኋላ አውቶቡሱ ከጭሱ ወጥቶ የፀሐይ ብርሃን ወዳለበት ቦታ ደረሰ። ሁሉም በደስታ ተቃቀፉ። በመጨረሻም ወደ መልቀቂያ ማዕከሉ ሲደርሱ ወላጆች ከልጆቻቸው ጋር ተገናኙ። ሜሪ ልጇን እዚያ ስላገኘችው በጣም ተደሰተች። ኬቪን እናቱን በሕይወት አገኛት። ጎረቤታቸው እንደረዳት ነገረችው። ሾንም ከእናቱ ጋር መሆኑን ተረዳ። ከብዙ ቀናት በኋላ ኬቪን የፈረሰውን ቤቱን ለማየት ተመለሰ። እዚያም የልጁና የእሱን ፎቶ አገኘ። በዚያ ቅጽበት ልጁ ሾ መጥቶ አቀፈው። ይሄ እውነተኛ ታሪክ ነው። መርማሪዎች ለቃጠሎ ተጠያቂው የኤሌክትሪክ ኩባንያ መሆኑን አረጋግጠው $13.5 ቢሊዮን ካሳ እንዲከፍል ተፈርዶበታል። ኬቪን መምህር ለመሆን ተምሮ ዛሬም በመምህርነት እየሰራ ነው። ሜሪም በዚያው ትምህርት ቤት ትሰራለች። ታሪኩን ከወደዳችሁት ላይክ አድርጉ። ሰብስክራይብ በማድረግ በአዲስ ፊልም እንደገና እንገናኝ።